ሰውየው ወይስ እንደሆነ የፈለግከው ነገር አለ? የኔ ቆንጆ ምን ያክል እንዳዘንሽ አውቃለሁ። ራስሽን ብትዋሺው እኔ ልትዋሽኝ አትችይም። በጣም አዝነሻለሁ። አላዘንኩም። የታለ ያዘንኩት? እንዳዝን ፈልገህ ነው? ለምን አዝናለሁ? መመታት ብርቅ ነው እንዴ? ማንኝና ነው ማዝነው? ደረጃን በደንብ አውቃለሁ። አዝነሻላት በደንብ ደካማ ሴት አድርገህ ነው የምታስበኝ? እኔ ቦታዬን በደንብ አውቃለሁ። ደግሞ አንተ ምን አገባ? በቃ ተወኝ። ብዙ መጨነቅ ያለብህ ሰዎች አሉ። ማለት ምን እያልሽ ነው? ገብቶሃል? እባክህ አሁን ውጣልኝ። ደግሞ ስራ ስተሽ ከጎረምሳ ጋር ታወራለች ተብዬ እንዳታስመታኝ። ብሌን የምትጨነቅላቸው ሌሎች ሰዎች አሉ ማለት ምን ማለት ነው? ቆይ ለምንድን ነው ያኮረፍሽ? የሰማሽው ነገር አለ? አላውቅልህም። በቃ ተወኝ። በዛ ስራ ጥቼ ለአንተ ማስብል ይመስላል? አንተ እኮ ለእኔ ማንም ነህ፣ ተራ ሰው ነህ። ለምን ብዬ ነው ስለአንተ ማስበው? ያኮረፍኩ ለምን እንደሆነ ታውቃለህ? ምክንያቱም ለእኔ አስፈላጊ ሰው አይደለም። እስካሁን ላደረክልኝ ውለታ ብዬ ነበር። ከዚህ በኋላ ግን አስፈላጊ አይደለም። በቃ ተወኝ። ከቻልክ ከዚህ ቤት ሄድልኝ። ለውለታ ብለሽ ነው ያቀረብሽ? ሲጀመር መች ቀረብኩ? ቀርቤ ነበር እንዴ? እንደዛ ነው እንደሚሰማ? በጣም ያሳዝናል። ቅዠት ነው እሺ እያሰብክ ያለው? እሺ አመሰግናለሁ። እውነትም እየቃዠሁ ነበር። የሳሚ ልጅ ያልኩህ ውሸቴን ነው። ውሸት ማለት አልገባኝም። ሳሚ ፍቅረኛ ነበረው፣ ግን ልጁ እሱ አይደለም። ፍቅረኛው ከጓደኛው አርግዛ ልጁ አንተ ነው አለችው። ምን? ሳሚ ልጅ የለው? አዎ፣ እውነቱን ሲያውቅ ነው ከፍቅረኛው ጋር የተጣሉት። ከዛ በኋላ ሴት እንኳን ማመን አቁሞ ነበረ። ብሌኑን ሁላ እንዴት እንደቀረባት በጣም ገርሞኛል። በጣም ይወዳታል ማለት ነው። ታዲያ ለምን ዋሸሽ? ለብሌን እኮ ነግራታለሁ። ለጋራ ጥቅማችን እኮ ብዬ ነው። ያው መቼም ባልፈልገውም ግን በቃ ብሌን ወደ አንተ ለማምጣት ያለው አማራጭ ይሄ ነው ብዬ እኮ ነው። ሳሚ ደግሞ እኔ ላደረገኝ ነገር በሙሉ ያው በቀል ይሆነኛል። በሱ ምክንያት እኮ ነው ከቤት የተባረርኩትና እንደዛ ውጭ ላይ ያደርኩት። ስለዚህ እሱም የሚወዳትን ልጅ አጥቶ መሰቃየት አለበት። ዳኪ ተናደድክብኝ እንዴ? በጣም ይቅርታ። ቆይ ግን ምን አይነት ሰው ነሽ? በፈጣሪ እባክህ የኔ ፍቅር እንዳትጠለኝ። ከፈለክ አሁኑኑ ለብሌን ሂጂ እኔ ነኝ እንደዛ ብዬ የነገርኩት እላታለሁ። ልበላት የኔ ፍቅር እባክህ እንደዚህ አትሁንብኝ። በቃ እሺ አሁኑኑ ሂጂ እኔ ነኝ እንደዛ ያደረግኩት እላታለሁ። ሁሉም ነገር ካንተ አይበልጥብኝም። ቃል ለብሌን አትንገሪያት። በውሸትም ቢሆን መጠላታቸው አሪፍ ነው። ታያቸው ይጣሉ። በፍቅርና በጦር ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ጸንደስ ከኔ ጋር አወራችሁን ቆዩ። ግን እንግዲህ ለፀሐይ ምን ተፈጥሮ ነው ምን ጽፈሽ ነው ብላ ስትጠይቁ አባታ ባላ የተገደለበት ቀን ብላ ስትነግሩ ዳጊ ይህንን ድንገት ይሰማና አባቴ ታሞ በአደጋ እንደሞተ ነበረ የነገርሽኝ፣ ዋሽተሽኛል በማለት እናቱ ላይ እጅግ ተናዶ ይጮህበታል። አይ ልጄ እንደምታስበው አይደለም ተረጋጊ ስትል ዳጊ የሰማ በተሳሳተ መንገድ ነው እባክህ ተረጋጋው በማለት ትለዋለች። ቢሆንም ግን አይ ትክክል አይደለም ልጄ እባክህን ተረጋጋው። ታዲያ አባትህ ሰው ገደለ ብዬ ጥላት ወይም ደግሞ ጥላቻ እንድታፈራ ይህንን እየነገርኩ እንድታድግ ነበር ፈለገው። ስለዚህ እኔ ምለን ስማኝ እኔ ያልኩን ነገር እባክህ ትለዋለች። እና ሰው እንደገደለ ለምን አልነገርሽኝ? ይህንን ለምን ከኔ ደበቅሽ? በማለት ይጮህበታል። ልጄ እኔ ላይ እንደዚህ መጮህ መፍትሄ የለም። እኔ እኮ እናት ነኝ። እኔ ምልህ መስማት አለብን። መቼም ጥላቻ እየዘራውብህ እንድታድግ አልፈልግም። ስለዚህ እባክህ ስትል ትነግረዋለች። ነገር ግን እሱ አይ ዳጊ እባክህን ተረጋጉት፣ ቃል አንቺም ይሄን ነገር ታውቂ ነበር አይደለም በማለት ይጠይቃታል። እና ቃልም የምትናገረው ነገር ልትናገር ስትል ገኒ በጭራሽ አሁንም እንዳትናገሪ እያለቻት ነበር። ብሌን በጣም ከፍቷት ነበር። ሰላም ባለቻት ነገር እና በተናገረቻት ነገር እጅግ በጣም ጸጽታ ነበር። ምክንያቱም ብሌን እንደዛ ማናገር አልነበረብኝም፣ ተናድጃለሁ፣ ግን እሷ ላይ ይህንን ነገር ማደረግ አልነበረብኝ ስትል ሰላም ራሷ ትጸጸታለች። ነገር ግን ብሌን ይቅርታ ልትጠይቅ ልክ ስትነሳ ዮሐንስ ደግሞ መጥቶ የማውን ነገር ይነግራታል። ምክንያቱም እና የማውን ነገር እንዳለችውም ጭምር የማውን ነገሮችን ሲናገሩ ነበር። እና ሰላም ይህን ነገር ብሌን ልታረጓችን ስትል አይ
ብሌን በጣም ተናግራኛለች አክስቴ። እኔ እኮ የመጣሁት አክስቴ ቤት ለማረፍ ነው እንጂ እኔ መጥፎ ሰው ወይም ነፍሰ ገዳይ፣ ቆይ አባቴም ሆነ አንቺ ነሻ እኔን ተጠራጥረሽኝ ነፍሰ ገዳይ ነው ስትይ የነበረው። ብሌንም ከዛ ሰምታ ነው ብሎ ህማውን ነገሮችን ሰላም ይነግራታል። ሰላም ብሌን እንደዛ ብትልም አይ እንግዲህ እኔን ለማታምኝም ነገር ዝም ብዬ ነው የማወራው እና ብሌን ያለችን ነገር ልክ ነሽ፣ አንቺ ማለማሽኝ እሷ እንዴት እኔን ታምኝኛለች በማለት የማውን ነገር እየተናገራት ሰላምን በውሸት እየመረዛት ነበር። ሰላምም እጅግ በጣም ትናደድና ብሌን እንደዚህ አለች ብላ ስትጠይቁ እና ምንድነው ያልሽው ለዮሐንስ ብላ ብሌንን እጅግ በጣም ትቆጣለች። እትዬ ምን እንዳለሽ አላቅም፣ ምን እንደሰማሽ አላቅም፣ ቆይ አልገባኝም፣ ምንድነው እንደዚህ ያናደደሽ ብላ ስትጠይቀው እንዴ ብደፍር ነው እንዴ የኔ ዘመድ የኔ ዘሮች ነፍሰ ገዳይ ናቸው በማለት ትጮህበታለች። እትዬ እባክሽ ይቅርታ አድርግልኝ፣ እኔ ምን እንደምታወሪ ለምን እንደተናደሽብኝ አላቅም፣ እኔ ምንም ያልኩት ነገር የለም ስትል ትነግራታለች። ቢሆንም ግን በጣም ተናዳ ስለነበረ ግን አዎ የተነገረችው ነገር እውነት ብላ ሳሚ ቆይ ለምንድን ነው ብሌን ላይ እንደዚህ የምትጮው? ቀድም እንኳን ተናዳለች ብዬ ነበረ፣ ነገር ግን አሁን ደግሞ ለምን ትናደዳለች ብላ ትበሳጫለች። ጎረምሳ ተረጋጋ እንጂ ብሎ እሱም የማውን ነገር ስናገር ነበር። አሃ አንተ ነበርክ ማለት ነው እንድትጣሉ ያደረኩ በማለት ይበሳጫል። ነገር ግን እባክህን ተረጋጉ በማለት ነገር ብሌንም እባክሽ እትዬ እንዴት አድርጌ እንደማስረዳሽ አላቅም፣ ተረጋጊው፣ ጭራሹ እኔ የኔ ዘመዶች ነፍሰ ገዳይ የወንድሜ ልጅ ነፍሰ ገዳይ ልጄን ድጋሚ እንደዚህ እንዳትናገሪ በማለት ብሌን በጥፊ ትመታታለች። እናም እያስታወሰ ነበር ዮሐንስም እንደዛ በማድረግ ይበሳጭና ይናደዳል ማለት ነው። ቢሆንም ግን እኔ ነፍሰ ገዳይ አለችኝ፣ እኔ ነፍሰ ገዳይ ይመስላለሁ እንዴ ክስቴ? ቆይ ለምንድን ነው የማታምኑኝ? ቆይ ምን ባረግ ነው እኔን የምታምኑኝ? በማለት የማውን ነገር ስቀባጥርና ሰላምን ጭንቅላታን ስለመረሳት ሰላም እንዴት እንደዚህ ትናገራለች ልጄ የወንድሜ ልጅ በማለት እጅግ በጣም ትበሳጭና ንዴቷን በሙላ ብሌን ላይ ታወጣለች። ዳጊም እናቱ በጣም ተበሳጭቶ ነበር። አባቴ ነፍስ በአደጋ እንደሞተ ነበር የነገርሽኝ፣ ነገር ግን እኔ ስነገርሽኝ ውሸት ነበር ማለት ነው፣ አባቴ ሰውን ገደለ በማለት እጅግ በጣም ይበሳጭና ይናደዳል። አይ እባክሽን ተረጋጊ ቢላትም አይ አልረጋጋም፣ ምክንያቱም የሰማሁት ነገር በጣም አዝናለሁ፣ እናቴ አንቺን ዋሽተሽኛል በማለት እጅግ በጣም ይናደዳል። ልጄ ተረጋጋው፣ እንዴት ነው የምትናገረኝ? እኔ እኮ እናትህ ነኝ፣ ስለዚህ እኔ የምለውን መስማት አለብህ ስትል ትቆጣውና ትጮህበታለች። እናም እሱም እሺ በማለት በነገሩ ይስማማና ይረጋጋል ማለት ነው። ነገር ግን ዮሐንስም ለምንድን ነው እንደዚህ ያደረገች? እኔ እኮ ይህን ያህል እንድትናደድ አልፈለኩም ነበር ስትል ትነግሯለች። ነገር ግን ብሌንም ሳሚ ሊያረጋጋት ብትሞክሩም ቆይ አንተ ለምንድን ነው የምታስቡ? ለምን ለኔ ትጨነቃለህ? በማለት ትናደዳለች። ስለኔ ምንም ግድ የለም። ቆይ አንተ ማስለምክ ነው? እኔ ሲጀመር ከአንተ ጋር ምን አለ የቀረብኩ መስሎክ ነው እንዴ? በማለት የማውን ነገር ለሳሚ ትናገርና በጣም ብሌንም በጣም ከፍቷት ነበር። እንዴቷን የተናደደችውን በሙሉ ለሱ ልትነግሮት ትሞክራለች። ቢሆንም ግን ብሌንም በጣም ከፍቷት ነበር። ሰላም በጥፊ ስትመታት አዎ ቦቴን ስላሳወቅሽኝ በማለት ትናገራለች። ብሌን ይቅርታ አድርግልኝ ልጄ እባክሽን፣ እኔ አንቺ መጥፎ ነገር ለማድረግ አስቤ አልነበረም፣ ይቅር በይኝ በማለት ይቅርታ ትጠይቃታለች። አይ እትዬ ለቅርታ እኔን ይቅርታ መጠየቅ አይገባሽም፣ ምክንያቱም ለክብርሽም አይመጥንሽም በማለት ትነግራታለች። ብሌን ግን በጣም ከፍቷት እያለቀሰ እንቧ ፍስስ እያለ ነበር። ነገር ግን ሳሚ ሊያረጋጋት ቢሞክርም የአንተ እርዳታ አያስፈልገኝም በማለት ትጮህበታለች። ነገር ግን ምን እየተፈጠረ እንደሆነ ቢነግራትም ነገር ግን ብሌን በጣም ከፍቷት ነበር። እባክሽ ገኒ ስሜት አትሁኚ፣ ተረጋጊ በማለት ትጠይቃለች። ቢሆንም ግን ምን ማድረግ እንዳለባትም ግራ ትጋባለች። እየተፈጠረ ያለ ነገር ከባድ ቢሆንም ገኒ እባክሽን አታልቅሽ፣ የሆነ ሆነዋል፣ አንድ የተፈጠረ ተፈጥሯል፣ እባክሽን ተረጋጊ በማለት ልታረጋጋ ብትሞክርም ገኒ ግን በጣም ከፍቷት እያለቀሰች ነበር እና ምን ማድረግ እንዳለባትም ግራ ትጋባና ትከፋለች። እባክሽን ተረጋጊ በማለትም እንድታረጋጋው እየሞከረች ነበር። እናም ሳሚም ብሌንም ይቅርታ ቢጠይቃትና ምን እንደተፈጠረ ቢጠይቃትም ብሌን ከማልቀስ ውጪ
ምንም ነገር ልትለው አልቻለችም ነበር። እባክሽን ተረጋጊ ብላትም ልትረጋጋው በጭራሽ አልቻለችም። ሳሚን በንዴት ጮኸችበት። እናም ሳሚን ይሄናል አንቺን ማልጠቅምሽና የማረባ ከሆነ ሄድልሻለሁ ይኸው ብሎ ጥሏት ልክ ሊሄድ ሲል በተናገረች ነገር ይቅርታ አድርግልኝ ሳሚ፣ ምንም አማራጭ አልሰጠኝም እና ከአንተ ከማራቅ ውጭ ሌላ ምንም ማድረግ አልቻልኩም በማለት ትናገርና ትበሳጫለች። ቢሆንም ግን ሳሚ ለሰላም መሄድ አለብኝ ብሎ ይነግራታል። አይ በጭራሽ ወዴትም እንድትሄድ አልፈቅድም። ቆይ ምን ሆነሃል? ለምንድነው የምትሄደው ስትለው አይ መሄድ አለብኝ ስትል ትነግረዋለች። ቢሆንም ግን ሳሚ እባክህ ተረጋጋ፣ ከብሌን ጋር ተጣልታችኋል፣ የተፈጠረ ነገር አለ፣ እባክህን ተረጋጋው በማለት እንድረጋጋው በተነግሩም አይ ሰላም እባክሽ ልታስቆሚኝ አትሞክሪ፣ መሄድ አለብኝ ስትል ባህሉ እንግዲህ ገኒ እያለቀሰችና እየተከፋች እያለ ባህሉ ደውሎ እንግዲህ ፋይሎችን በሙሉ ከሰጠችው ከሷምና ከልጇም ጭምር እንደምርቅ ደጋግሞ ይነግራታል። ነገር ግን እሱም ጭራሽ ብድፍር ነው እኔ ጋር የምደውለው በማለት ትጨውባትና ስልኩን ጆሮ ላይ ትዘግበታለች። ብድፍር ነው እኔ ላይ ስልክ የምዘጋው በማለት እጅግ በጣም ትበሳጭና ይናደዳል ማለት ነው። እቺ አሮጊት አንድ ነገርማ አደርጋታለሁ ብሎ ይናደድና ይጨዋል። ግን ምን ማድረግ እንዳለባትም ቆይ ሰውዬ ፈሪ እያለች እጅግ በጣም ስትናደድና ስትጨው ነበር። ነገር ግን ገኒም ተናዳ ብሎክ ታረጋለች። ቢሆንም ግን ምንም ቢፈጠር ምን ማድረግ እንዳለባትም እየነገረች ነበር። ግን ባይሉም እንዴት ማድረግ አትችሉት? እንዴት አድርጌ ነው እጄ የማስገባት ሲል ይበሳጭና ይናደዳል። ዳግም የአባቱን ገዳይ ማን እንደሆነ ካልደረስኩበት በማለት እጅግ በጣም እየተበሳጨና እየተናደደ ነበር። እና ሳሚ መሄድ እንደምፈልግ ለሰላም ሲነግረው ሰላም እንደምንም ብላ እባክህ ለዛሬ ብቻ እዚህ ደርና ቁስል እየቆሰለ ስለሆነ ትድና ትሄዳለህ ስትል ትነግረዋለች። እሺ በቃ ሰላምዬ ለዛሬ ብቻ እዚህ ሆነና እሄዳለሁ ስል ይነግራታል። እሺ በማለትም ይስማማሉ ማለት ነው። ነገር ግን ዛሬ እንድትሄድ አልፈቅድልህም፣ ዛሬ እዚህ ታድርና ከዛ ትሄዳለህ ስትለው እሱም እሺ በማለት ይስማማል። ከዛ አንድ ላይ ዛሬ እዚህ ታድራለህ ብሎ ስለነገረው እሺ በማለት ይስማማል። እንግዲህ በመጨረሻ ሳሚን እንደምንም ብሎ እዛ እንዳደር ካደረገች በኋላ ብሌን ቆማ እየሰማቻቸው ነበረ። ነገር ግን ምን ሳሚን እንዴት ብለን ለኔ ይላል የምትወደኝ እኔ እንደዚህ ያደረኩ እሱ ግን መቼም አይቀየርም እኔ ላይ ስትል ተናግሯለች። ቢሆንም ግን እባክህ ምንም ነገር አታርገው እያለችው ነበር። እና ዮሐንስ ደግሞ ብሌን በጥፊ በመታቷ ለምንድነው እንደዚህ ውስጤን የጎዳች በማለት ይጸጸታል። ምክንያቱም እንደዚህ ለምን እንዳደረገችው በጣም ትጸጸታለች። ቢሆንም ግን ምን ማድረግ እንዳለባት ግራ ትጋባለች። እና እንደጋጣሚ አስተባት ብሎ ወረድን ይሰጠውና ከዛ ይመርቋል። በወጣ የተካ አይሱሳው በሌላ መርቀኝ እያለው ነበር። እና ምርቃት ሌላ ነበር የፈለገ። በመጨረሻም ዮሐንስን ባደረገው ነገር ይጸጸታል። እና ቃልም ዳጊን ለማረጋጋት እየሞከረች ነበር። ዳጊም እሺ ተረጋግቻለሁ በማለት እንዲረጋጋ ካደረገች በኋላ ምን ማድረግ እንዳለባት ይነግረዋለች። እናም አንድ ነገር እንደዋሸችም ጭምር ትነግረዋለች። እሱም ደግሞ ምን እንደሆነ ደጋግማ እየጠየቀች ነበር። ከቃል ጋር እያወሩ ነበር። እናም ሳም ብሌን ተደብቃ እያየቻቸው ነበር። እናም ሳሚ እንዳጋጣሚ ይወጣና ብሌንን ያያታል። እና ሳሚ ብላ ትጠራዋለች። እሱም ምንድነው ብሎ ስጠይቀው እባክሽን ብሎ ያናገራታል። ምን እየተፈጠረ ነው ብላ ስትናገረው ምንም እንዳልተፈጠረ ብነግሩም ነገር ግን ለምንድነው ፈለግሽው? አይ ሳሚ የፈለግሽን ከተናገርሽ በኋላ ይቅር እንድልሽ አትጠብቂም አይደለም ስላት ነበር። አይ ቢሆንም ሳሚ ይቅርታ ልጠይቅ ፈልጌ ነው እና ለምንድነው ዋሸኝ ብላ ጠየቀችው። ቃልም ሳሚን ትዳር እንዳለውና ሚስት ልጅ እንዳለው የነገርኩት ውሸት ነው ብላ ለዳጊ ነገረች። ወይ አንቺ ደግሞ ቆይ ለምንድነው ለማዋሸት የፈለግሽው? ለምንድነው ይሄንን ውሸት ልትነግሪኝ የፈለግሽው ብሎ ይጠይቃታል። አይ እንደምታስበው አይደለም፣ ቢሆንም ግን በቃ በውሸቱ መሆን
መጣላት ተጣልተዋል። አሁን ላይ ግን እንደዚህ ብለሽ መናገር አልነበረብሽም ስል ይነግራታል። ነገር ግን ምንም ነገር ቢፈጠር መዋሸት አልነበረብሽም ስል ይጨውበታል። ግን ምን ማድረግ ነበረብኝ ታዲያ? እንደዛ ካላደረኩ እኮ መቼም ይቅር አትለኝም ነበር በማለት ትነግረዋለች። እና ልጅ እንዳለ ሰማሁ፣ ሚስትና ልጅ እንዳለው ሰምቻለሁ ስትል ብሌንም ትቆጥበታለች። ወደ ተመልካቾች የዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ